ሰላም እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። ዛሬ ያው አብርሃም መጥቷል ማለት ነው። አብርሃም አጋጣሚ ሆኖ ስራ ስለሆንኩኝ ነው ያልሰራሁት ቪዲዮ ማለት ነው። አምሽቼ ነው ያየሁት እና አብርሃም መጥቷል ማለት ነው። በማይጠበቅ መንገድ ነው የመጣው። ምክንያቱም እኛ የጠበቅነው ሌላ ነው። ሰው የሚያክል ሄርሜላን መታከል ሴት ታግታ ወይም ጠፍታ አንተ ነህ እየተባባሉ ነው የመጡት አሁንም ማለት ነውና በጣም ነው የሚያስጠላው። አብርሃም እንዴት ነው ለሰረቀህ ሌባ አፋልገኝ እንደማለት ማለት ነው። እኔ ሳስበው ቀልድ ሆኖ ነው የተሰማኝ። በቃ በጣም ነው የሚያስጠላው። ምክንያቱም የሆነ ነገር አሁን ወደ ሌላ በነገራችን ላይ መረጃ ነበር እየሰጣቸው የነበረው ወደ ሌላ መንገድ ከመሄዴ በፊት ልጠይቃችሁ ብዬ ነው ላውራችሁ ብዬ ነው ስትል እነሱ እንደሚቀድሙ ሳታውቅም እንዴት ነው ለጠላትህ ተጠንቀቅ ብለክ የማስጠንቀቂያ ደወል የምትሰጠው? እነሱም እኮ ከደበቋት ቦታ ሊቀይሯት ይችላል። ምክንያቱም ነግራቸዋል ፖሊስ ጣቢያ እንደምትሄድ ምናምን ወደ ህግ እንደምትሄድ ምናምን እየነገርካቸው ነው። ግን ሳትነግራቸው ነበረ እነሱ ጋር ልክ እንደዚህ አጋጣሚ እንደጠራሃቸው ፖሊስ ያስከተለክ ነበር መምጣት የነበረበት ማለት ነው። ገባክ? ልጅቷን ያለችበትን ቦታ እንትን ሳይሉ ማለት ነው። እና በጣም ነው የሚያስጠላው። አብርሃም እኔ እንጃ ብቻ ልክ አይደለም። እኔ ምክንያቱም አንተም ጥሩ ስሜት ላይ አይደለም ይገባኛል። ብዙ ሀሳቦች ላይ ስለሆንክ ተጨናንቀክም ስለሆነ ምናምን ነው። ነገር ግን መጀመሪያ ዝም ብሎ ወደዛ እያሉ ጊዜ ከመግደል ቆም ብሎ ለትንሽ ጊዜ ለራስ ጊዜ ሰጥተህ መወሰን አለብህ እንጂ አሁን ኤፍሬም መጠቅ ጠየቅከው ሊነግርክ ነው እንደ ደበቋት ሊነግርክ ነው እንደ ካንተ ያሸሿት። እንዴት ነው የምታስበው አብርሃም? እንዴት ነው የምታስበው? ሲጀመር ከሷ አልፈው ለአንተ እንኳን ወጥመድ እያዘጋጁ ያሉ ሰዎች እኔ እንጃ በምን ቀን ተወልዳችሁ እንደሆነ ባላቅም እኔ ወንድማሞች ሆኖ በዚህ ልክ ክፋት ይደራረጋል ብዬ እኔ ለመጀመሪያ ጊዜ ነው ሳይ ማለት ነው። ሰው ይጋጫል ይጨቃጨቃል ምናምን፣ ግን በዚህ ልክ ከሌላ ሰዎች ጋር እያስተባበረ ወንድሙን እንዲጠፋ የሚያደርግ ወንድም ግን አይቻላቅም። የምሬ ነው የምላችሁ። ያውም በማይመለከተው እሱ ባፈቀራት ሴት ላይ ቅናት አድሮበት ማለት ነው። ሰው እኮ በሌላ ላይ ስማማ ይችላል፣ የሆነ ነገር ይፈጠር ይችላል፣ የቤተሰብ ነገር ምናምን ኦኬ። ይሄ ግን በማይመለከተው ነው ወንድሙን ሊያጠፋ እየተወራራጠ ያለውና በጣም ነው የሚያሳፍረው። እንደምታዩት እንግዲህ እዚህ ጋር ኤፍሬም ከነማን ጋር እንዳለ ያያችሁ ነው። እነማን ጋር እየዋለ ወንድሙን ለማስገደል ወይም ለማጥፋት ወይ እየሞከረ እንዳለ ማወቅ አለባችሁ ማለት ነው። እንደምታዩት ነው እና በጣም ነው የሚያሳፍረው። አብርሃም ደግሞ ወደ ህግ ነው መሄድ ያለብክ። በቃ በቀጥታ ይሄንን እየነገርክ ሳይሆን ሳትነግራቸው ነው ወደ ህግ መሄድ ያለብክ። ከዚህ በኋላ ራሱ በእንደዚህ አይነት እንዳትመጣብን። ምክንያቱም ድራማ ካልሆነ በእንደዚህ አይነት መጣለፍ ብዬ አላስብም። ምክንያቱም እቺ ሴት የት እንደገባች ምን ላይ እንዳለች ምን እየገጠማት እንደሆነ እንኳን አናውቅም። ስለዚህ ወደ ህግ ነው መሄድ ያለባችሁ። በዚህ አጋጣሚ ደግሞ የሄርሜላ ቤተሰቦች እንዴት ነው እስካሁን ሳትፈልጓት ስላችሁ እናንተም እንደ አብርሃም ዘምዘም እያላችሁ ነው እየፈለጓችኋት ያላችሁ። እንዴት ነው የምታስቡት? ዝም ብሎ ሰው ይጠፋል እንዴ? ዝም ብሎ አይጠፋም። በዛ ላይ ደግሞ የጠፋችበትን ጊዜ ቀን ከኤፍሬም ጋር እንደነበረች እየታወቀ ራሱ በማይሆን ሁኔታ በማይሆን ነገር ያወራት እንደነበረ ቪዲዮ አለ፣ ምስክር አይደለ? ከሱ ውጪ የትም ልትሄድ አትችልም። ከሱ ውጪ ምክንያቱም የተዘጋጀልሽ ነገር አለ፣ ትወጂዋለሽ። ቤቴ ከሄድሽ ዛሬ ብቻ ነኝ እንጂ ሁሌ ትመጫለሽ ምናምን ማለት እኮ የሆነ ነገር አስቡ ነው። የሆነ ነገር ለማስቀመስ ቢያስብ ነው። ራሷ እንድትስት ወይም ደግሞ ከራሷ ጋር እንዳትሆን ለማድረግ እየተደረገ ፈተና ነው። እግዚአብሔር ስጠው። እንደውም በንግግር ነው ይሄን ምስጢር ያወጣው ማለት ነው። ሳይገባው ነው። ገባችሁ አይደለ? እሷን አሳምናለሁ ብሎ ለኛ ግን መረጃ ነው የሰጠንና ይሄን ሁሉ መረጃ ይዛችሁ እያለ እንዴት ነው እስካሁን ሄርሜላ ስልኳ አይሰራም? ለምን እስካሁን አልተገኘችም? ለምን ቤተሰቦቿስ ዝም አላችሁ እንዴ? በጣም ነው እኔ እንጃ በጣም ያሳዘነችኝ ልጅቷ ማለት ነው። ስለዚህ አብርሃም ነገ በእንደዚህ መንገድ እንዳትመጣብን እኛ ጋር ማለት ነው። ስንት ህዝብ እየተጨነቀ እንዳለ አልገባህም አንተ? ሄርሜላ ጠፍታ ዝም የሚል ህዝብ የለም።
ገባክ? ላንተ ምናልባት ፍቅረኛ ልትሆን ትችላለች። ነገር ግን የሁላችንም የሷ ጭንቅ የሷ እንትን የሁላችንም ሴቶች ጭንቅ ነው። ምክንያቱም ነገ በእኛ ላይ የሚደረግ ነገር ነው እያሳዩን ያሉት ሶሻል ሚዲያ ላይ ማለት ነው። ስለዚህ ከአሁኑም ማውገዝ ነው ያለብን እና አብርሃም ነገ እንደምንም ብላችሁ ህግ አሁን ነገ ሜሪ ጋር ምናምን እያልክ ከሄድክ የምሬን ነው ምልክ ይሄ ውሸት ነው ማለት ነው። ቀልድ ነው፣ ህዝብ ላይ ነው ቀልድ እየቀለዳችሁ ያላችሁት ማለት ነው። ይሄ ደግሞ ቀልድ እንደዚህ አይነት ቀልድ ደግሞ ሊሰራ አይችልም። እንደዚህ አይነት ቀልድ ደግሞ ህዝብ ላይ ሊሰራ አይችልም ነው ምልክ። ምክንያቱም ይሄ እኮ ሰውን ማጥፋት በድብቅ ምን ማድረግ እንዳለብክ መጥፎ ትምህርት ነው እያስተማራችሁ ያላችሁት ማለት ነው። እና የልጄ እናት ነሽ ምናምን ከምትል ገባክ? እሷ የልጄ አባት ነው አላለችህም። አንተን ለማጥፋት ነው እየተጣጣረች ያለችው። ከሄርሜላ አልፈው እንደማይሆንላችሁ ሲገባቸው አንተም ሄርሜላ ተክ ወደሷ መመለስ እንደማትችል ስታቅ አንተንም ለማጥፋት ነው እንትን እያሉ ያሉት ገባክ? አንተን ራስህን ጠብቅ ማለት ነው። ምክንያቱም አንተ ካለክ ነው ሄርሜላንም ማዳን የምትችለውና ራስህን ጠብቅ። በዚህ አጋጣሚ ደግሞ ቡዜ ደግሞ ዛሬ ቪዲዮሽ ናቸው ነበረ ግን በጣም ስስተታለሽ። ለምን መሰለሽ? እኔ ለሩታ ልኳን ስለነገርሻት ደስ ብሎኛል። ነገር ግን እሷን ሳይሆን ወንድምሽን ነበር መጣፍ የነበረብሽ። ወንድምሽን ነበር እንደዚህ ጠርተሽ ማስጠንቀቅ የነበረብሽ። ከሩታ የባሰ እኮ አጠገቡ ያለው ወንድሙ በወንድሙ ሲሆን እኮ ነው ቁስሉ የሚበሳው አይደል እንዴ? ሩታማ አንዴ በቃ ክፉ ናት፣ ብዙ ነገር ፈትነዋለች። ለአብርሃም ያቃታለች ሰይጣን ሆኗን ማለት ነው። እስካሁን ዝም ስላላት እኔ ግራ ገብቶኛል በምን እንደሆነ ባላቅም። ወንድም ተብየው ግን ኤፍሬም ተብየው ግን የገዛ ወንድሙን ለማጥፋት የገዛ ወንድሙን ሰላም ነስቶ እንዲያብድ ለማድረግ እየተወራራጠ ያለው ወንድምሽን ነበር ጠርተሽ ልክልኩን መንገር የነበረብሽ፣ ማስቆም እንዳለበት። አብርሃም የሆነ ነገር ከሆነ እሱ ተጠያቂ እንደሆነ መንገር ነበረብሽ እንጂ ሩታ ጋር መጥተሽ መሳፈጥ ምናምን ምንም አልመሰለኝም። ያው ስለነገርሻት ልኳን ስለነገርሻት እንደማይፈልጋት ስለነገርሻት ምናምን ህይወቷን መምራት እንዳለባት ስለነገርሻት ጥሩ ነው። ነገር ግን ዛሬ አይደለም ይሄንን ማለት የነበረብሽ። ዛሬ ኤፍሬምን ነው መፈለግ ያለብሽ። ዛሬ ኤፍሬምን ከሩታ ጋር እልሚያ ሳይሆን ወንድምሽን መጀመሪያ ያዢ። ምክንያቱም በቅርብ ሰው አድርጋ ነው እሷ እያገኘችው ያለችው አብርሃምን ማለት ነው እንጂ በራሷ መስን ተጣጥራ ያለ እንደ በነዳኒ መጣች በነሜሮን መጣች ምናምን አልሳካ ሲላት የገዛ ወንድሙ የገዛ ቅርብ ሰው ከጎኗ አደረገች ማለት ነው። ስለዚህ አንቺ መያዝ ያለብሽ ኤፍሬምን ነው። ኤፍሬም ምክንያቱም ቅድም እንዳይሻቸው ቪዲዮ ላይ እንዴት እየሳቀ እንደነበረ በወንድሙ እያሸፉ እንደነበረ እሱ ተጨንቆ እየጠየቀው እንኳን ሲስቅ ነው የነበረው። ይስቅበት ነበር፣ ይቀልድበት ነበር እሱ የገዛ ወንድሙ። እንግዲህ አስቡት እንግዲህ ይሄ ልጅ በጤናው ነው የምትሉት? እኔ ብቻ ፈጣሪ ወቀው። እና ከዚህ በኋላ አንቺ ነሽ እየተባባላችሁ በር እየተንኳኳችሁ እንዳትመጡብን። ልጅቷ መዳን አለባት፣ መውጣት አለባት። እቺ ሰይጣን ሴትዮ ደግሞ በህግ መያዝ አለባት። ኤፍሬምም እንደዛው ማንም አይቀርለትም። ብቻ ግን የህግ ጉዳይ መጀመር አለበት ብዬ ነው የማስበው። አመሰግናለሁ።